ሄሎ ከቤት ሻንጣ አንድ ዘንድ ትወጣ አታንጓጓ አንተዬ እቃ እንዳሰብር ሰናፍጭው ያጣ ይቅርታ መጠየቅ አለብኝ። እሱማ ጥሩ ነው። ወድ እኔ በቃ ስሜታዊ ነው ብለህ ይቅርታ ጠይቀው። ምንም ማሽቀበጥ አይደለም። በቃ የመናገር መብት የለም። አለቀ። ትግስቴን አትፈታተን። ምንም ቢሆን እኮ የልጅ አባት ነው። መናገር አችልም። አለቀ። አንተ ጸበል ያስፈልጋል። አይ አሁን ሳይፍ በቃ ልጅ ክርስትና ተነሳና ወደ ጸበል እየሄድ አለብን። እሺ ቆይ ጥፋቱ ምንድነው? ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያው አለች ደህና ናችሁ እያለች ነው በዚህ ድምጽ ማለት ነው። ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ልጄን በረዳትና አልተኛ ስትላለን ለቀፍሽ እናቴ ብዬ እየዘነበ ነው። ኢትዮጵያ ውስጥ እንግዲህ ክረምት ገብቷል። እግዚአብሔር ይመስገን። ጋቢያችን ድርብርብ አድርገን፣ በነገራችን ላይ ጋቢ የሚገዙ እንደዚህ አሪፍ አሪፍ ጋቢ አለ ለእናት ለአባቶቻቸው። አሁን ብርድ ስለሆነ ስለሚያስፈልግ የግዴታ ለአመት በዓል ብቻ ሳይሆን እንዲህ ለብርድም ያስፈልጋል። ወንጠፍ አድርገው በቆሏቸውን ትኩስ ምናምናቸውን ድንቻቸው ምናምን ዝም ብሎ ያገኛትን እና ወደ ማንኛውም ውድ ቤተሰቦቼ ዛሬ እንግዲህ ካሜራማን ፍለጋ ላይ ነኝ። ካሜራማኔ በድንገት ተነስቶ ልሄድ ነው ካሜራማን ፈልግ ያለኝ። ከዛ ለምንድን ነው የምትሄደው እንዴት በድንገት ተነስተ እንደዚህ ትላለህ ብዬ ካሜራማን እንግዲህ እንደ አንድ ቤተሰብ ነው። ምክንያቱም ክፉንም ደጉንም አብረን ነው የምናሳልፍና ከቤተሰብ በላይ ነው ካሜራማን። ብዙ ነገር ማርያም ብዙ ነገር በቃ ሲከፋኝ አብሮ የሚከፋ ስደሰት አብሮ የሚደሰት እኔ ሳገኝ ደስ የሚለው ጥሩ ካሜራማን ነው ወንድሜ በሉት። ይሄ ነው ስለ በጣም ከፋኝና ለምንድን ነው የምትሄድ ብዬ አጥብቄ ጠየቅኩት። ይኸው አለ እየቀረጸኝ ነው አሁን እና ምናልባት ይሄ ለመጨረሻ ጊዜ ሊሆን ይችላል። ነገሮችም ሊስተካከሉ ይችላሉ። እኔ ማስተካከል ያለብኝ ነገር አለ። እሱን ነገር ለማስተካከል ነው። እኔ ካሜራማኔ እንዲከፋብኝ አልፈልግም። የራስ ድርጅት የራስ ነገር ልከፍት ነው ወይ ስለ አይ እንደዛ አይደለም በጣም ስለከፋኝ ነው ምናምን አለ። እኔ አጥብቄ ጠየቅኩት። እንግዲህ ከአቶ ክንዱ ካሳ ጋር ተቀያይመዋል። ማለት ክንዱ ተናገረኝ ያገኘውን ሁሉ ለምንድን ነው የምቀርጽ ዝም ብሎ የሚቀረጸው ነው የማይቀረጸው ነው ብሎ በዚህ ያስቀይሙታል። ካሜራማኑ ደግሞ የኛ ህይወት ውጭ ላይ ስለሆነ ምንም የተለየ ነገር የለም ማለት ብቻዋን ከምትጨናነቅ ጭንቀቷን ምኗንም ቀርጸን ለህዝቡ ማሳየት አለብን ብሎ በማሰብ ነው በመልካም ነው የተረዳሁትና ከሱ ጋር ተቀያይመው ነው እንጂ ያስቀይመው አይደለም። እንዲሄድብኝ አልፈልግም። ብጮህበት ምን ብልም ባህሪን ስለሚያውቅ ሳቅ ብሎ ተናድጄ እንኳን ደውዬ ምን ሆነ ነው ምናምን ስል አይ አንቺ አመልሽ ነው ብሎ ሳቅ ብሎ ነው ማለት በጣም ከመግባባታችን የተነሳ ማለት ነው። ቤተሰብ ስትሆኑ ደግሞ በጣም ይከብዳል ስትግባቡና እኔ የራስን ስራ ከጀመርክ አሁን ይኸው ደስ ይለኛል እንጂ አይከፋኝም። ግን በክንዱ ከሆነ ያለው ነገር እኔ በደንብ አወራዋለሁ። አንተ እታች ተቆየኛለህ ማለት እዚህ ፊት ለፊት እያያችሁ ከማወራው እንደገና ደግሞ ቤት ውስጥም አስገብቼ ያለ ካሜራ ማውራት ይቻል ነበር። ግን ስተታችንን ይኸው ሁሉም ሰው ስላወቀ ያለብኝ እኔም ስተት ካለብኝ አንተም ስተት ካለበት ክንዱም ስተት ካለበት ከሁላችንም መመለስ ስላለብን በኮሜንት ከቤተሰቦች የሚደበቅ ነገር ስለሌለ ካሜራውን አስተካክልልኝና አንተ ወጣ ብለህ ጠብቀኝ። ክንዱ ደውዬለታለሁ እየመጣ ነው። ቤት አልነበረም አጋጣሚ ሆኖና ዝናብ ስለሆነ ነው የቆየው። ስለዚህ እየደረስኩ ነው ብሎኛል። አሁን እየዘነበ ነው ትንሽ አባርቷል። አሁን አንተ ወጣ ብለህ ጠብቀኝ ወደ ሱቅ የሆነ ቦታ ሄደህ ጠብቀኝ። የት ሄዶ ነው ካለኝ አጋጣሚ ያው ካሜራ እኔ አስተካክዬ ስለማልቀርጽ ማለት ነው። በስልክ ምናምን ቢሆን ቀላል ነው። በስልክ ራሳችን ቀርጻለን። በካሜራ ግን ሴታፕ እንደዚህ አስተካክሎ ለመቅረጽ ትንሽ ከበድ ስለሚል እውነትም ስለሆነ የሆነ ቦታ ልክ ሆኖ ብለዋለሁ። ከዛ ደውልላለሁ ትመጣለህ አንተ። አሁን ካሜራውን እዛ ላይ ሴታፕን አመቻችተልኝ ሂድ። ያለውን ነገር እንደ ቤተሰብ በጋራ እንፈቷለን። ቤተሰቦቻችንም ሁሉ ነገር ስለሚያውቁ ይወቁ ብዬ ነው እንጂ ለብቻ ክንዱ እንዲያርገ ማለት እችል ነበር ያለ ካሜራ። ግን ትክክልም ስለሆነ እኔም ሰው ስለሆንኩኝ ስህተት ካለብኝ አንቺም እዚህ ጋር እንደዚህ ነሽ ብለው እንዲመክሩኝ ስለምፈልግ ነው በቪዲዮ ማለት ነውና ዝም ብለን የሆነ ስንከፋ ምናምን ብቻ ሳይሆን ችግራችንንም ምናችንንም ነው የምናወጣውና ከነሱ ደግሞ እኛ መማር ስለነበን ስለምንማር ሐሳብ አስተያየታችሁን ጥሩ ሐሳብ አስተያየት ስለሚሰጡ ለዛ ነው። ስለዚህ ብችል ብታወራ ደስ ይለኝ ነበር። አንተም ችግር የለውም አድኔ ክንዱ እደውልለታለሁ። አሁን ደግሜ እደውልለታለሁ። እሺ እና ያለውን ነገር እንፈተዋለን። ልጅ ነው ተረዳዋን። ስለዚህ መረዳዳት አለብን። ተናገረ ብለህ እንደዚህ መቀየም የለብን። ስራን አክብረህ እየሰራ ነው። ጥሩ ልጅ ነህ። ስለዚህ እኔም እኮ ብዙ ነገር አሁን ባለፈው ለምንድን ነው የምትቀርጽ ምናምን ብዬ ጮሄብህ። ከዛ ደግሞ መልሽ ይቅር በለኝ ነገሩ እንኳን ቀረጽክ እውነትም ስለሆነ ሰው ማወቅ አለበት። ስለ ደግሞ ሳቃልክ። ስለዚህ ውድ ካሜራማኒ እኔ እንድትቀየምብኝ አልፈልግም በፍጹም። ወንድሜ ነህ አንተም። እንግዲህ ውድ ቤተሰቦቼ ይሄን ቪዲዮ እየቀረጽኩ ያለሁት ወይም የምንቀርጸው እንድትማሩበት ነው። ሰው ከስራ ባልደረባ ጋርና ባለቤት ማለትም ይሄ ቤተሰብ ሲገባ
እንዴት አድርገን ነው ችግራችንን መፍታት ያለብን የሚለውን ለሁላችንም ይጠቅማል ብዬ ስላሰብኩ ነው። ምክንያቱም ቤተሰብ የራሱ ክብር አለው። የስራ ባንዲራም የራሱ ሁሉም የየራሱ ስለሆነ ቤተሰብ የሚገባበትም አለ የማይገባበትም አለ። ስለዚህ ይህንን ነገር እንዴት መፍታት አለብን የሚለውን ነው ለእናንተ እንድታዩ ብዬ ነው የምቀርጸው። ለማንኛውም ካሜራማን የሷን ሽሮ ነው ክረምት ነው አሁን የሚገርም ሽሮ እየሰራው ነው። ልጄ ስታለቅስ የአስኳት ሽሮ ተክተክ ትላለች። በሸክላ ድስት ነበር እንደው ብረት ድስት ነው ወደፊት በሸክላ ድስት። ይሄ ማለት የእመቤት ካሳ ባልትና ነው። ሽታው በካሜራ አይገባም እንጂ አዛኝቷን እንዴት እንደሚሸት ግን በካሜራ አይገባም። መልኩን ነው የምታዩት። እንደው አንተ ከማመቻቸት በፊት ካሜራ ይሄው ክፍት ታርግ ድስቷን እንዲያቃጥል እጅን ደሞሽ። ከዛ በኋላ አሳያቸው አብረን እንበላለን። እሺ ያው ሙያዬን መቼም መስክረልኛል። ባለሙያ ነኝ ይታወቃል። እጅ እንዲያቃጥል አደረክ። ይሄ እጅ ማለት እኮ ጥበበኛ ነው። ቪዲዮ ኤዲት አድርጎ የእመቤትን ባህሪ ችሎ ለህዝብ የሚያሳይ እጅ ስለሆነ አይዞ እንዳይቃጠል ክፈተው ሽሮውን። አይዞ እንዳይቃጠል። ሚጣ ጥሪ የራሴ ጥሪና በነገራችን ላይ ባለፈው ነግሬያቸዋለሁ። ሰው ሲደውልም ይሄን የሚሰማው እኔም ሲደውል ራሴ ያረኳ ማለት ነው። አይነሳም እንዴ? ሄሎ ሄሎ ወደ ኋላ ነው እንደምትሄደው እንዴ? ና እንጂ መሸኮ ፈልጌ ነው ና እንጂ ፈልጌ ሻንጣን ይዘን እንድትወጣ ከዚህ ቤት ከቤት ሻንጣን ይዘን እንድትወጣ ማለትማ በቃ አረና ኦኬ ነው። እናተራ ስቀልድ ነው እንዴ? ወዴት በል ካርድ እንዳይቆጥር። የልጅ እናት ነኝ ብራዘር። እዚህ ደርሰህ ከሆነ ቻው። የልጆች እናት ነኝ በቻው። አሳቤልሽ ትንሽ ላምበርብረው ብዬ እኮ ነው። ማስደንገጥ አለብኝ። አዎ ግድ ነው። አዎ መቤት። ለማንኛውም ውድ ቤተሰቦች ካሜራማኔ አራታውጣንጂ አስተካክለ እኮ ነው። ቻው። አይዞህ። አይ የተለየ ነገር አላወራም። አይዞህ አወል ብታው ማርያም በጣም ቀና ሰው። በስመ አብ ወልድ እንደው ከካሜራ ጀርባ ያሉ ሰዎች ስለማይነገርላቸው ነው እንጂ ካሜራማንም እንዲህ ትልልቅ ፕሮግራም ይሰሩ ትልልቅ አክተር ማለት ደራሲ ምናምን ስለማይነገርላ ነው እንጂ እንዴ ከምጥጡ እግዚአብሔር ይመስገን። ናና ካሜራ ላይ ነው እኮ ድልሽ ላወጣጅ ነው ከዛ አራራ እዚህ ናምጣው እንዴ ቪዲዮ ላይ መግባት አለበት ግድ ነው። እየተቀረጽኩ ነው። ካሜራማኑን አግኝተዋል እንዴ? አሁን ሲወርዳይ ነው ሱቅ ልክፈው። አረ ማንኪያ ማምጣት እስኪ ልጄ ደግሞ በርበሬው እንዲያቃጥላት ተነስቼም ለመታጠብ ስለማይመቸኝ ውድ ቤተሰቦች ቅድም አላልኳችሁ ምን ይተውን ምን አታንጓጓ አንተየ እቃው እንዳሰበር ልኬው ልኬው ነው። አዎ እና እንብለው እንጂ መቼም በልተን ለሁሉም ነገር እና እዚህ ቁጭ በል። ፌስታሉን አታስነኩሳ ነገሩ በፌስታል ውስጥ አለ። እሺ ለምን በማንኪያ ምን በለው አራራ ሰናፍጭ ያቃጥላል። በቃ ደግሞ ለኔ ይረፉ እንዴ ማርያም ያራ በቃ እኛ ብቻ መንበላ ማን አላችሁ ለነሱ ሲረፉና ቤቢ ና በል እስማ አሙን ሰላም ለከሰ ወገኖች ታጋው እንጂ ወዴት ነው እንዴ እንደሱ ተደርጎ ምግብ ይበላል? አታጋው ጅባው ካሜራዬን እንድገባ በዛው እንግዲህ በነገራችን ላይ ጎበዝ ሰው ነኝ። አያ እንዴት እንደምቀርጽ አመቻችቼ ይኸው በጣም ምስኪን ልጅ ነው። አሳይቶኝ እኔ ባልኖር እንኳን አጋጣሚ እንደመቅረጥ እንዳለብሽ ብሎ ይኸው አመቻችቶ እግዚአብሔር ይባርከው። ኢትዮጵያ እንደው አትፈልግም ብላ ባዶ ዳጭውን በልታ እንጀምር። ቅድም ጀምሬ ስደውል እኮ ላመጣኝ
ለብሩ እኛማ ስንቀቅል ካናቱ ትጨርሳለች ብለህ ነው ዝናቡ ብላ እንጂ ማርዬ ልብላ ኩትሪ መልሹ እንዲወጣልሽ እሺ ማማ ይድኒ ያቃጥላል በጡቱ ሰናፍጩ ያቃጥልም በርግዝና ወቅት ነው የሚባለው ኧረ አይኗ ላይ እንዳትይባት አንቺ ጠብታ አለ የራሷን ነው ምንም ትይ አይኗ ላይ ጠብታ ሲሴ ነው ምናምን በቃ አረጉ ያረጉ አራ ቃሪያ ነክተ እንደሆነ ሰናፍጩ እሺ አቶ ክንዱ ካሳ ወርምሳ አስቸግርካ ተንግር ጎረምስና እኮ አለፈ ወደ ሽማግሌ አራ ላንተ ገና ነው በ19 አለፈ ጎረምስና በ2018 ያለፈ በ2017 መቼ ነው ልክ አሁን 19 ነው የኛ ነው ጎረምስና ያለፈ ወደ ሽምግልና እኛ ነን ምለዘልዛላንት ለዘለዘኝ አይዞህ እግዚአብሔር ይማር ለምንድን ነው ካሜራማኑን የሰደብከው የተቆጣው ካሜራማኑ ብላ ማለት ማጂ ተቆጣው እንዴ ስለዚህ ምን ብዬ ነው የተቆጣሁት አልፈ ስራ ምንድነው በየቦታው መቀርጽ ምንድነው አንተ አልፈ ማሰራ ከሆነ በቃ ሌላ እንፈልጋለን ብዙ እንደ ቁጣ ነው እንደዚህ የተቆጣሁት እኔ እንደ ወንድምነት ነው እንጂ ተናገርኩት እንደ ወንድምነት አለ በቁጣ ነው በጣም ተናደ ማን ቀረጽ ብሎ ነው የምትቀርጽ እኮ ያገኘውን አትቅረጽ ነው ያልኩት ፍቅሩን አቅረጸኝ ሲል መቅረጽ ያንቺ ባላ አቅረጸ ሲል መቅረጽ እኔን አትቅረጸኝ ሲል መቅረጽ ታዲያ እኔ ነኝ እንደምናገር ለምን ገበና ሊወጣ ይችላል ምን የተደበቀ ነገር የተለየ የለም ለምንስ ተረሞይ ከጥያቄ መልስ ነው ብቅል እጅጅላ ይባላልሽ ባ በቃ ተኝ ማየ ተኝሽ ነይ ተኝኑት ምን ነው ቁም ነገር አይደለም ለምንድን ነው የተቆጣው ሲጀመርስ ደግሞ እኔ ነኝ እንጂ አንተውን እንደዛ ማለት አለብህ እንዴ ለምን ለኔ ያልነገርከኝ ያገኘው ሁላ ቀረጻ አስጠንቅቅ አትለኝ እንዴ ለኔ እኮ ለኔ ለምን አልነገርከኝ ነው እኮ ነው በቃ ሲያቃጥል አይ ሰታተን ሲነግሩማ አይደለም እኮ ባና ይወራው ያለ ሁሉም ነገር ጋዲ ወጣ ነገር እኮ ነው አይደል እንዴ እና እኔ ባገኘው አትቅረጽ እኮ ነው እንዳያሙኒ አትቅረጽ መቅረጹማ ጥሩ ነው ብዙ ነገር አስተላለፈ እኮ ችግር የለውም እኔ ብቻዬን ከምሰከሰክ እንደው መቅረጹ ጥሩ ነው ነገ ገበና ሊቀጥ ይችላል የተደበቀ ነገር የለም ምን አሁን የተለያለን እንደውኛ እመቤት በምናውቀው ምን አለሽ ከምግብ እስከምንኖረው የሚያውቁት አመጋገብ ካስተዳደግ ካመጣጥ ከምን የተለየ እመቤቴ በምታውቀው ማርያም ስለዚህ ይሄ ነገር አይቅረጽ እንዳይቀርጽ ንገሪው ማለት ያለብህ ለኔ ነው እንጂ አንተ ዘለለ ምንድን ነው የተቆጣኸው ነው አትቅረጽ ምናምን አይ አንዳንዴ ስሜትን መረጋጋት ነው እንዴ ሰዎች እኮ አንተ በምትረዳው ላይ ረዱ ይችላል ይሄ ልጅ እንዴ ከስንት ቀን ጀምሮ አብሮን ይኖር ከስንት ጊዜ ጀምሮ ታውቀዋለህ አይደል እንዴ እኔ ከፎቃል ተናገርኩት ፍቅሩ አንዳንዴ ማገኘ ስራ ነው ምናምን ስራውማ ስራውን አክብሮ እየሰራ ነው እሱም በጉልበቱ ሰው በቃ እንትን እያለ እንደዛ ማለት የለብህማ አሁን እኮ እኔ አይ አሁን ይቅርታ ጠይቀው ይቅርታ መጠየቅ አለብህ ምንም ሳልለው ስራ ነው ስራን አርፈ ስራ ያገኙን አትቅረጽ ብለዋል አይደለ መቅረጡ ደግሞ ጥሩ ነው ብቻዬን እንደው ምን ከምብሰከሰክ የተለየ ነገር የለው እኔም እኮ ባለፈው ለምንድን ነው የምቀርጥ ብዬው ነበር ሳስበው እንኳን ቀረጸ ምክንያቱም ትክክል ነው እየሆነ ያለውን ነገር ነው አይደል እንዴ እኔ ብቻዬን እንዱኝ ለምን ብስክስክ እላለሁ አይዞሽ እኮ ትልቅ ነገር ነው ያረድኝ ላረግ ነው ምንድን ነው ያረድኝ የምታርጅ አሃ እንደዛ ከመልስ ሀገር መሄድ ነው ምንም የሚያገናኝ ነገር እኮ የለውም ያለኝ የምታርጅ አዲስ አበባ ከመጣ በኋላ ምን ተብለ ምንም የሚያሳብር ነገር የለውም ክንዱ አንዳንዴ ስህተትን ማመን አለበት ስህተት አይበናት እንደ ወንድምነት አይደለም እሱ የተረዳው ገንዘብ ተከፍሎ ነው እሱ ገንዘብ ስለከፈለ እኔ እንዲላ መነጫጨቅ አይችልም አዎ ልክ ነው ገንዘብ የከፈለ ሁሉ ማመነጫጨቅ አይችልም ስራና ክብረ ስራ ነው ያለው ስራና ክብረ ስራ ነው እኮ ስለ ገንዘብ ስለከፈለኝ ነው እንደዚህ ያለኝ ነው ያለ ገብቷል ማንንም ሰው ገንዘብ ስለከፈለ እንደፈለገ ማሽከርከር ይችላል ማለት አይደለም እሱ እንደዛ ተሰማዋ የትኛውም ሰው አሁን እሱ ብቻ ሳይሆን የትኛውም ሰው እሱ ተሰምቶታል ለማንኛውም ነው እኔ ሰው ፈልጊያ ነኝ ጥሎኝ ቢሄዳውን ገና አዲስ ሰው ለመልመድ አንተ ግን ልትቀርጥልኝ እንዴ ምን ሆነ ነው ክንዱ
እኔንም መረዳት አለብህ እንጂ አውክ ምናምን አይደለም እኮ እንዳሸይኩንኩማ በቃ ተወኛ እንዳሸይሉን በቃ ካላገባ በቃ ተው ሲነግሩን ማሰማቱ ነው ያየማኝ ዝንጀሮ የራሷን ገጣ ዙራ እኮ እኔም ካለ መናገር ነው ምን ዝንጀሮ ምናምን ቅኔ ምናምን ምን ቅኔ ትሄዳለህ እና ታዲያ ልጁ ስንት ዓመት የኖረው ነው እኔ አዲስ ልፈልግ ነው እንደ አዲስ ካሜራ ምንም ጥፋታ እሺ ቆይ ጥፋቱ ምንድነው እስኪ አንተስ ለምሳሌ አሁን እኛ ሁላችን የምንቀራረጸው እስኪ ምንድነው ጥፋቱ እኮ ጥፋቱ ይሄ ነው በላ ጎበዝ ትሆነ ጥፋቱ ነው የምትይው ወንድ ትሆነ እንግዲህ ካሜራማን ነው ለምን የባልሽ ፊት ያስገባው ያለ ፍላጎት አያስገባም እኔ ምክንያቱም እኔ ያለ ፍላጎት አንድ ሰው ይገባል ያለ ፍላጎት አትቀረጽ ማን ሌላ እኮ ፈልጎ ነው ካሜራ እያያዘ ሰላም እያለ የሚሰራ አይደል እንዴ ካሜራ እያያዘ ዛሬ ሙቪ ለር ነው የሙቪ ቤተሰቦች ምናምን ዙሮ የሚለቀቀው እኮ በኔ ነው ለማናጀር ይሰጣሉ ይለቀቃል መለቀቁ ደግሞ ለኔ ጥሩ ነው ምክንያቱም ምን አይነት ጭንቀት ውስጥ እንዳለው ህዝብ ያቀልኛል ማለት ነው አንተም የራስህ ሁሉም የየራሱ ስለዚህ ማርጀትን ምናምን መጣው ነው ገብቷል አራክ ምንድነው የሚያቃጥል እኔ ማላልኩኝ እንኳን ምንድነው ያቃጥል ምንድነው ምን ሆነ ነው እንደዳጣ ሰራተን ሲኖርራታ እንዴ ስለዚህ ይቅርታ ጠይቀው ነው እኔ በቃ ስሜታዊ ነው ብለ ይቅርታ ጠይቀው እኔ ነገ ካሜራማን እኮ ሞልቷል ይመጣል ግን የለመደ እና ካሜራማን ብቻ ነው አዎ ለኔስ ምክንያቱም ባህሪን ችሎ ማሽገበጥ አይደለማ እንዴ ምን ሆነ አንተ ምን አስበህ ነው ወደ ዘይት ብናት አትፍቀዳ ማን ፍቃድ እንጠይቃል እኮ የመናገር መብትም የለም አንተም መናገር አትችልም እኔ እንደውም ቪዲዮ የቀረጽኩት እኮ በቃ እኔ ካጠፋ ባሌ ቅምታል ባልሽ ተተስማማሽ ውስጥ ነው ባሌ ምን አገባ በቃ አያገባም አሁን ስለ ካሜራማን ነው እንጂ ስለ ባሌ አንተ ላማክረ ነው እንደ ባሌስ ብስማማ ዝም በል እባክህ ወስጥሽ ታሰብሽ እኔ እኮ በቃ ዝም በል እንዴ ማን ይከለክለኛል እኔ ለራሴ ስላልፈለኩ ነው እንጂ ማን ይከለክለኛል ታላቅ ነኝ እንጂ እኮ ታነሽ አይደለም ያንተ ፍቅር እና ለምን ማን ኑራለ ወይ ታዲያ የኛም ሀገራችን ነው ምን አምጥቼ ኧረ እባክህ ኧረ ዝም በል በእናትህ አንተ አስቸግሬ ነው እና ታዲያ እሱማ እንዴት እኔ በራሴ ጥሬ ግሬ የምኖር ሰው ነኝ እግዚአብሔር የተመሰገነ አሁን ለምን ተናገርከው ስላልኩ ነው አሁን ጭራ ተቀይሮ ምንድነው የራስ ጉዳይ ነው እባክህ ያገኘው ጉላ ተቀረጽ በቀርጽ ባገኝ ካሜራውን ሰብረዋለሁ ብያለሁ እኮ እሱ አንተ ምንም አይደለም ካሜራውን ሰብር ካሜራው ለምን ይሰበራል ስንት ብር እንደገዛው ታውቃለህ አይደል ስንት መከራ ይችላል ተሰማ ለምንድን ነው እንደዚህ የሚናገረኝ ብሎ ተሰማው እሱ ካሜራውን ሰብረዋለሁ ያልኩት ኧረ ካሜራው ለምን ይሰበራል እናቴ ደፋ ቀና ብዬ በስንት ጊዜ ያገኛትን ካሜራ ምን ሆነ ነው ክንዱ እንዴ ወጣት ነው እረዳለሁ ሁሉ ነገር እረዳለሁ ለኔ ያስበ ነው ለኔ ተጨንቀ ነው ግን እንደዚህ አይደለም ነው እኔ ካሜራማንማ ሞልቷል እኮ በሽ ነው አለ ግን የለመድከውን ባህሪ የመሰለ ነገር የለም ምን እንደሆነ በቃ የለመድከው ያም ሰው ይለምዳል ግን ለምን ብዬ ያለ ስህተቱ እኮ ስራ ቢሆን ስና ያለ ስህተቱ ያለ እንትኑ ኧረ እባክህ ለምን እንዴ እንደ ቤተሰብ ማየው እንደ ወንድም ያረበናት እንደ ወንድሞች እኮ ነው ማየው እንዴ ምንም ማሽቀበጥ አይደለም በቃ የመናገር መብት የለም አለቀ ትግስቴና ተፈታተነ እና ስለተከፈለው ብቻ ነፃ ባይሰራስ እየተከፈሉ ነው የሚሰራ በስነ ስርዓት መሰረት አለበት የተባለውን መስማት አለበት እና ቢከፈሉ አንተ እንደፈለክ የማመነጫቅ ማን ስለሆንክ ነው አንተ ሲያከስርሽ እኔ መቼ ከሰርኩ ምሳሌ ነው አንቺ ስከሰሪ ነው ቁጭ ብያለሁ አልከሰርኩማ ምንድነው እዚህ ጋር እኮ አትቀረጽ ብለህ ነው እንጂ መቼ ከሰርኩ እንጂ ማለት ነው እሱማ በካሜራማን ነው ከምታማኝ በተለያዩ አሁን የዙሪያ ጥንት በቃ የመናገር መብት የለም ነው አንድ ሰው የከፈለ ሁሉ ነገር ስለምታማ አንደኛ ባሌ ቀምራ ሊመጣ ማን ይከለክለኛል እኔ ማንንም እኮ እግዚአብሔር የተመሰገነ ይሁን ይሁን ራሴን ችዬ ማድረሰው ነኝ ለፍቼ ጥሪ ማድረሰው ነኝ ሁላችንም ለፍተን ነው ማን ይከለክለኛል ክንዱ እኔ አልፈለኩትም ነው በይኝና እኔም ሻንጤን ይልድ ማን ይከለክለኛል ቢመጣም ተስማምተህ ከኖርክ ትኖራለህ ለአንተ ብዬ እኮ አልተውኩትም ባለፈውም ነገር ያለው አይደለ ለአንተ ብዬ አይደለም የተውኩት ለራሴ ብዬ ነው ራሴ አንተ ነቃኸኝ ከዛ ነገሮች ማየት ጀመርኩ ምን ሆነ ነው አንተ እበኔ ቦታ አትሆንም እንዴ አሁን ስለ እንግዲህ ሌላ ወሬ አያስፈልግም አሁን ጥምዝዝ ያለ ነገር ሁሉ ፍትት ብላታ እንዴ እኔ ሰው ነኝ አይከፈኝም ምንድነው የሚከፋ ምን ተደርገህ እኮ ምንድነው የሚከፋ
እኔ እንደዚህ የሚናገር ሰው አለ የሚናገር ለምንድን ነው የተናገርከው? ከተናገርከው ይቅርታ ጠይቀው ነው ያልኩት። በቃ በስራ መካከል እኔ ነኝ አይደል የምከፍለው። እኔ እና እሱን ፈቷለን አለቀ። ሌላ ሰው እንዲገባ አልፈልግም። አዎ ይቅርታ ጠይቀዋለሁ፣ ግን ጠይቀው፣ እውነት ጠይቀው፣ ሰው እንዲቀርጽ አልፈልግም። ጠይቀው። እሱን እኔ ነኝ እንጂ አንተ አይመለከትም። በቃ አለቀ። ለምንድን ነው ካሜራውን የምትሰብረው? እኮ ወንድና አስበረው። አሁንም እዚህ ፊት ለፊት አለ ካሜራውን ድቅቅ አደረገው እኮ። ለምንድን ነው ድቅቅ የምታደርገው? ነው ምክንያት የማይቀርጽ ወንድ ተዋናይን ባለቀርጽ ጎበዝ ትሆን ካሜራማን ከሆነ በቃ እኮ የነን እኔ ነኝ አትቅረጽ የምለው እንጂ አንተ ማለት የለብህም። በቃ አለቀ። ባሌን አስገባችኝሽ። ምን አገባ ስለሱ? ምን ያገባ? አሁን ልጁ ጋር አሁንም እዛ ጋር ምን አስከዳ? አሁን አለ ልጁ ዝም ብለህ በሆነ ባልሆነ እንደ ጥላት እንደዚህ ምንም ቢሆን እኮ የልጅ አባት ነው። መናገር አችልም። አለቀ። በእናትህ ወደፊት ስትወልድ ታየዋለህ። ይገባል። ወደፊት ስትወልድ ወንድ ነህ አንተ። እኔም ባገባ እኮ ስትር ብዬ ተትዳሪ ምንም ባልተረጋገጠ ነገር ዝም ብለን በቃ አንድ ሰው ሄደ አይደለ? ከሄደ በየደቂቃው የዛን ሰው አዎ በቃ አሁን ስለሱ ማውራት አልፈልግም። ክንዱ አሁን ስለ ካሜራማኑ ነው። ከዚህ በኋላ ዞር ብለን እንዳትናገረው ነው። ጥፋትም ካለ በጋራ በአብረን እንፈተዋለን ነው። ካሜራውን ሰብሯል እንዲለዋለሁ የማለት ወሬ መደጋገሙ አትሟዘዛ። እዚህ ምን ያሟዘዛል ታዲያ? ተናገርኩ። ምን ነው የተናገርኩ? ሙዝዜ በስነ ስርዓት እየነገርኩ ነው። እኔም አንተም በስነ ስርዓት አውራ። በስነ ስርዓት እየነገርኩሽ ለምን ያገኘውን እንደ አያገበስብስ ቆያች ደንቆር ናት። ያገኘችውን ቅጠልና ግብስ ማርያም እዛ ቤት ለመስራት ያላቅሟ አግበስብሳ ትልቅ ዛፍ ላይ ትሰራለች። ያላቅሟ ማለት የሚያላዝም ፕሮታውስ ይባላል። ካሜራ ማን በቃ ለኔ ጥሩ ወንድሜ ነው። እንደ ወንድሞቼ ነው። በቃ በጣም የሚያስብልኝ ነው። እኔን እያንጋለልሽ ነው እንዴ? እያንጋለልሽ ምንድን ነው? ስህተት ካለበት ትነገራለህ። ካሜራ ጥልሽ እንደዚህ ትላለህ። አዎ ሀቅ ነው። አንተ ካሜራ ላይ አይደል ያልከው? ክፉ እንደሆንኩ ለምታሰጭ ክፉ እንደሆንኩ ምንም ይታወቃል እኮ። ክፉ አይደለም ለኔ ያስበለ ግን ማለት አችልም። ለራስሽ ብዬ ነው እንጂ በቃ ተውሽ። የራሴን ህይወት ለራሴ ለመራለሁ። በቃ እኮ ተው በቃ ለራሴ ዝም ጠጥ ማለት መብት ነው እኮ። እንደዚህ አለማውራት እኮ አታውራ። በቃ እሺ ተው። ባንቺ ህይወት አያገበኝም። እኔ በእኔ ህይወት አያገበኝም። በሆነ ማለት ነው ያለ ምክንያት ልጅ ሆነ አደረገሻው ተው። ያኛው ጎዳል። ምክንያት እንዴት እናገር? ለምን ማንንም ትቀርጻለህ ብለህ እንደዛ እየተከፈለ ነው። በቃ ከዚህ በኋላ ካሜራውን አድቀዋለሁ ምናምን ከምትል እመቤት ልጁን አሳረፊው። ይሄ ካሜራማን ዝም ብሎ ለምን ይቀርጻል? እሺ አሳረፊው እኮ አሁን እኔ እኮ አልተቀየምኩም። እሱ ያኔ ተሰምቶታል። እኔ እንዴት እየሰራው አይደለ? ለምን እንደዚህ ይናገራል? በቃ ቴንሽን ፍቅሩ ጥሎኝ አግንተው በቃ ይቀርጣ ተቀው ያ ፍቅሩ ግልብጥ ደግሞ ይገልብጠውና ነግሬው ሁለተኛ እዚህ ቤት መጥቷል። አትንጣ ብየዋለሁ። የዛኔ እኮ ለሱን አበባ ይዞ ይመጣው እና ለምን ትታረቂያለሽ? ቆይ አንቺ መድኃኒዓለም አጣ አበባ ይዞ ይመጣው እኮ ከራሱ ከኪሱ ነው ክንዱ የራሱ ማለት ወንዱ ለባዞ ይመጣ ለማን አንቺ ፍቅረኛ ነሽ እንዴ? አበባ የምትሰጪ ለፍቅረኛ ብቻ ነው እንዴ? ለእህት ይሰጣል፣ ለወለደች ይሰጣል፣ ለእያንዳንዱ ሰው ይሰጣል። ይሄ እኮ መጀመሪያ ኬክ የአረብ ፍቅረኛ አይደለም ክንዱ የቤተሰብ ነው። ይሄ የወለደ አራስ በአበባ ይጠየቃል። ከተማ ሲሆን የከተማ ባህል እንደዛ ነው። ታስገቢዋለሽ አንቺ ታታረሽ ማን ነው ማስገባው? ፍቅሩ ወንድም አይደለም እንዴ? ለምንድን ነው ማለት ነው? ስለ ሽምግልና ሲያነሳ ለምንድን ነው የምትስቂው? መቼ እየሳቅሽ አይደል እንዴ? ኧረ ግባ አዛኝቷ ስለምንም አላነሳም። እየሳቅሽ ነው ስለ ሽምግልና እና መቼ እንግዲህ ምን ብሎ ነው የመጣ? ዝም ብሎ ደርሶ ነው የመጣ? ሊጠይቅ እኔ ላገኝሽ እፈልጋለሁ አለ። ልንገርህ ላገኝሽ እኮ ልንገርህ ላገኝሽ እፈልጋለሁ አለ። ከዛ ላገኝሽ እፈልጋለሁ ስለ ኧረ እኔ ቤት ነኝ አሁን አራስ አይደለሁ የት ሄዳለሁ አልኩት። ከዛ አበባ ይዞ መጣ። አበባው ለምንድን ነው ስለ በቃ ለምንድን ነው እንደውም እኔ ወጪ ወጣ ብዬ በመጣ ቁጥር ለምንድን ነው የምትጠይቀው? ምክንያቱም አበባ አራስ ተይዞ ይጠየቃል። ጠይቅ ማለት ነው። ለምን ይፈልግሽ? ለራስ ጉዳይ ቢሆንስ ምንድን ነው አንተ በቃ ለምንስ ቢፈልግኝ እኮ ምንድን ነው ሳይሆን መጠየቅ ካለበት ምጅምር መጥቶ ገንፎ በልቷል። በቃ የእህቱ ቤት ነው። ሌላ ጊዜ ይመጣል አይደለ? ሌላ ጊዜ እንደሚመጣው ነው መጥቶ ሄደው ባዛኝቷ እንዴ ታዲያ ምን ነው እንዴ? እሱ ነው ያሰበው። አሁን እኮ እህትና ወንድም ሆነናል፣ ተቀያይሯል። እቺ የእህትና ወንድም ማስለም ነው አሁን አዲስ ኢንፌክት ነው። ምንድን ነው አግባብ ስትል ነበር እንዴ? ዛሬ ምን ተለወጠ? ምን ተቀየረ? ብላ ለማንኛውም አሁን ስለ ፍቅሩ ስለማንም ሳይሆን በግራጅ የመጣ መከረኛ ደረታል ሰው ቤት ለምንድን ነው እዛ ለማትሄደው? አሁን እዛ አይደለም። እኔ ስለ ካሜራማኑ ነው። እኔ እኮ ለምንድን ነው እኔ ቀምታለሽ እኔ እታረቃለሁ ብትይኝ እኮ እኔ አረዳሻለሁ። ዝም ብለሽ በሆነ ባልሆነው እንደው ተምትይ 24 ሰዓት ማለት ነው። እኔ ባሌ ልታረቅ ነው ብትይ እኔ እረዳሻለሁ። መታረቅ ስለማልፈልግ ነው ክንዱ
እሱማ ትረዳኛለህ። መታረቅ ስለማልፈልግ ነው ወንድም። ሰከን ብለህ አስብ። አንዳንዴ በኔ ቦታ ምን ተረዳ ነገር ይረዳሃለሁ አንተን ለኔ ብለህ ነው። ግን እንደዛ አይደለም። በመንጨርጨር አይደለም እኮ በመናደድ አይደለም። ልጁ ተሰማዋ ምኑን እኔ እንደ ወንድምነት ነው። አትቅረጽ። ተቀረጽክን ካሜራውን ሰብሯል። እሱ ደግሞ በቃ እኔን ተሰማኝ። የራስሽ ነው። ምን የራስሽ ነው። ካሜራ ሲሰበረና ስንት አላማ ያለኝ ሰው ስንት ደፋ ቀና ብዬ ነው የገዛሁት። አንተ ምን ሆነህ ነው? ማሰብ በሌለም እንዴ? የራስሽ ብዬ ነው እንጂ ምን አገባኝ። ይገባኛል። ለኔ ብለህ ነው። በቃ ተወው። በቃ እዚህ ተምኖር ቁምጣ ያለብሽ ባርስ ይሻላል። እሱማ ጥሩ ነው። ወድ ማርያምን አሪፍ ነው እሱ። ያ እንዴ ደግሞ እና ማን ከለከለ እንዴ? አንተ ጸበል ያስፈልጋል። አይ አሁን ሳይ በቃ ልጅ ክርስትና ትነሳና ወደ ጸበል እየሄድ አለብኝ። ይቅርታ ከብስራሱ ማብላት አይ ጤነኛ አትመስለኝም። እኔ ሳስበው አረጋረጋረጋ የማን እንጃ በስላሴ ስም እግዚአብሔር ይገስጸው። የኔ ውድ ገብቶኛል። እኔ ይረዳል። አረ እኔንም ተረዳይ በማርያም እኔ በኔ ቦታውን እንጂ እኔ ይገባኛል። ለኔ ነው የሚያሳጣ አይደለም። ይኸውልህ ያሳጣጣ ምን ችግር አለው ካሜራ? ታዲያ ካሜራ ምንም ይኸውልህ አንድ ሰው ባለመግባባት መካከል እሺ እኔ ጥፋተኛ ተሆንኩኝ ችግር የለውም። በቃ እንደው መድኃኒዓለም ሙለታችሁ ይክፈለው አለ። አሜን። እኔ ጥፋተኛ ቃሪው ደግሞ ሲያቃጥል አሜን። በቃ ግን አሁን እጠራዋለሁ። ይቅርታ ጠይቀው ማሽ እኔ ይቅርታ ጠይቀዋለሁ። ችግር የለውም። እኔ ከኔ ለማለት የፈለኩት እንዳይቀርጽ ግን ይቅርታም ጠይቀው። ሁለተኛ ቀረጻ ለምንድን ነው የማይቀርጸው? መቅረጽ ካለበት ይቀርጻል። አለቀ። እንደውም መቀረጹ ደግሞ በሱ ቦታ ሆነ ብታየው እኔ ብቻዬን ከምንገበገብ ህዝብ የሚወደኝ ህዝብ ያይልኛል ነው። ነገር አቁት የለመደ ልምድ እኮ ራቁት ይስጡኝ ይቀርጻል። እኔ ራቁት ለምን ምን አዝረከረክ? ለምን ሆናለሁ እኮ ለምን ሆናለሁ? ኧረ ባዛኝቱ ቤቴ ነው። ልብስ ስቀይረው ለምን ካሜራማን ጓዳ ይመጣል? በዚህ አቀጣጠም ነው እንጂ አንተ እንደው ምን ሆነ ነው? ሴት ልጅ ያሞጣ የሾክ እኔ ራሴን አውቃለሁ እኮ እንዴ ሾከኛ ያስጠላል። ምን ማሻውክ አይደለም። ካሜራማን ፈልጊ ሾከኛ ያስጠላል። ምን ሰሪ ለኔ እኔ ፈልጊ ማለት ነው። ወንድም አይደል እንዴ? ከንዱ እናንተ ካሜራማን ፈልጉ ምናምን ብሎ ለኔ ለምን ምን ሆነ ነው ለኔ ነገረኝ። ለምን መጥቶ ካሜራማን ፈልጊ በኋላ ጉል እንዳትሆኝ ለምንድን ነው ስለ አይ በቃ መሄድ ገና አግኝተሽ ሁሉን ነገር አስተካክሎልሽ አንቺ ራሱ አግኝተሽ ነው እንጂ ዝም ብሎ መዳል ወጥበት እኮ ዝም ብሎ መግባት የለም። እንደዚህ የሚባል ነገር የለም። ካለው ጋር ተስማምቶ መስራት ነው። ያን ቢመጣ አዲስ ባህሪ ነው። ያን ቢመጣ አዲስ ባህሪ ነው። ስለዚህ ካለው ጋር ተግባብቶ ተዋዶ መስራት ነው። አለቀ። ይቅርታ ትጠይቋለህ። አለቀ በቃ። እንዴ አንተ ምን ሆነህ ነው እንዴ? አንዳንዴ ሰውንም ለመረዳት ሞክር እንጂ ምን ነው ማን ከለከለ? ይከለከላል። ያው መሄድ ይችላል። ሶሻል ሚዲያ ቲክቶክ ላይ ይሄ እንደዚህ ወለ ምን የለም እዚህ ማጨናነቅ ነው። ራስን አይምሮን በራስ ነው ልበቅ። ቲክቶክ ደግሞ ምን አሁን እስገብቶ የለ እሺ ነው አጎትሽ ነው አንቺ ነው ማን አጎትሽ ነው ስታንዲ